ኢትዮጵያ የሆላንዱን ኩባንያ ጤፍ የማቀነባበር መብት ለማሰረዝ ጥረቷን አጠናክራ እንደምትቀጥል ተገለጸ። ኢትዮጵያ የሆላንዱ ኩባንያ ከአውሮፓ ፓተንት ቢሮ ያገኘውን ጤፍ የማቀነባበር የባለቤትነት መብት ለማሰረዝ በጀመረችው ዲፕሎማሲያዊ መንገድ እንደምትቀጥል ተገለጸ። ኩባንያው ያገኘውን የፓተንት መብት ማሰረዝና የኢትዮጵያን የጤፍ ፍትሃዊ ተጠቃሚነት ማረጋገጥ ዓላማ አድርጎ የተቋቋመው የሚኒስትሮች ኮሚቴ በአዲስ አበባ ስብሰባውን አካሂዷል። በ2006 ዓ.ም የተዋቀረው ኮሚቴው የሳይንስና ቴክኖሎጂ፣ የውጭ ጉዳይ፣ የእርሻና ተፈጥሮ ሀብት ሚኒስቴር መስሪያ ቤቶችን ጨምሮ የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት፣ የኢትዮጵያ ብዝሃ ሕይወት ኢንስቲትዩት እና የአካባቢ ጥበቃ ባለስልጣንን አካቷል። የዛሬ የኮሚቴው ስብሰባ ድርጅቱ ያገኘውን የጤፍ ባለቤትነት መብት ለማሰረዝ ሲደረግ የቆየውን እንቅስቃሴ በተጠናከረ መልኩ ለማስቀጠል ታስቦ የተካሄደ ነው። በፈረንጆቹ 2005 በኢትዮጵያና ሄልዝ ኤንድ ፐርፎርማንስ ፉድ ኢንተርናሽናል በሚባል የኔዘርላንድ ድርጅት መካከል በተደረገ ስምምነት በ12 አይነት የኢትዮጵያ የጤፍ ዝርያዎች ላይ ምርምር እንዲያደርግ ተፈቅዶለት ነበር። ስምምነቱ ለድርጅቱ ጤፍ መሰል አዲስ ምርት እንዲያበለጽግና ምርቱንም ለአውሮፓ ገበያ እንዲያቀርብ የሚፈቅድ ነበር ተብሏል። በዚህም ድርጅቱ ከሚያገኘው ጥቅም ቀላል የማይባለውን ድርሻ ለኢትዮጵያ እንዲያጋራ ነው ስምምነት ላይ የተደረሰው። ነገር ግን ከስምምነቱ የተጠበቀው ውጤት ባለመገኘቱ ኢትዮጵያ እስካሁን ያገኘችው 4000 ዩሮ ብቻ በመሆኑ የምርምር ፕሮጀክት ስምምነቱም ተቋርጧል። ድርጅቱ በፈረንጆቹ 2009 ኪሳራ ደርሶብኛል በሚል ሰበብ ስራውን አቁሟል። ነገር ግን ቀደም ብሎ ከአውሮፓ የፓተንት ቢሮ ጤፍን በዱቄት በቡኬትና ሌሎች ጤፍ መሰል መልኩ አቀነባብሮ የመሸጥ መብት አግኝቷል። በመቀጠልም ድርጅቱ ከመዘጋቱ በፊት ያገኘውን የፓተንት መብት ሙሉ በሙሉ ፕሮግሬን ኢንተርናሽናል ለተባለ ድርጅት መሸጡን የገለጸ ቢሆንም የድርጅቱ ገዢዎች ከሰርኩ ያለው ድርጅት አመራሮች ናቸው። አዲስ የተቋቋመው ድርጅት የጤፍ ፓተንትንም በታላቋ ብሪታንያ፣ ቤልጂየም፣ ጣሊያን፣ ኦስትሪያና ጀርመን ተቀባይነት አግኝቶና በአውሮፓ የፓተንት ቢሮ ፍቃድ ተሰጥቶት መጠቀም ከጀመረ 6 ዓመት ገደማ ሆኖታል። ኢትዮጵያም በአሁኑ ወቅት የድርጅቱ የጤፍ ማቀነባበር ፓተንት እንዲሰረዝ በዲፕሎማሲያዊ መንገድ ጥረት በማድረግ ላይ ትገኛለች። የሳይንስና ቴክኖሎጂ ሚኒስቴር ዶክተር ኢንጂነር ጌታሁን መኩሪያ እንደተናገሩት ድርጅቱ ያገኘውን የጤፍ ማቀነባበር የባለቤትነት መብት ለማሰረዝ የተጀመረው የዲፕሎማሲ ስራ ይቀጥላል። ኮሚቴው ከተቋቋመበት ጊዜ ጀምሮ ፓተንቱ እንዲሰረዝ በዲፕሎማሲያዊ መንገድ የተካሄደበት ርቀት የሚፈለገውን ያህል አለመሆኑንና የዲፕሎማሲ አማራጩን አሟጦ መጠቀም እንደሚገባ ከስምምነት መደረሱን ገልጸዋል። በዚህም መሰረት የፓተንት መብቱን ከያዘው የሆላንዱ ኩባንያ ፕሮግሬን ኢንተርናሽናል ጋር ድርድር እንደሚደረግ ተናግረዋል። ኢትዮጵያ በተለያዩ ሀገራት በሚገኙ ኤምባሲዎቿና ከወዳጅ ሀገራት ጋር በመሆን ድርድር እንደምታደርግና የዲፕሎማሲ ስራው በአንድ ወር ጊዜ እንደሚጀመርም ነው ሚኒስትሩ የጠቆሙት። በድርድሩ ኢትዮጵያ የጤፍ መገኛ መሆኗን የሚያሳዩ ጥናቶች፣ ሰነዶችና መረጃዎችን ለድርጅቱ አመራሮች አቅርቦ በማስረዳት አገሪቷ የምርቱ መገኛ መሆኗንና የፓተንቱ መብት ባለቤት አለመሆኑን እንዲቀበል የማድረግ የድርድር ስራ እንደሚከናወን አስረድተዋል። የድርጅቱ የጤፍ ፓተንት መብት የማስመዝገብ ጥያቄ በጃፓንና በአሜሪካ የፓተንት ቢሮ ውድቅ መሆኑን አስታውሰው ተቋማቱ ጥያቄውን ውድቅ ያደረጉበት የተለያዩ መረጃዎች በድርድሩ ወቅት ለኩባንያው እንደሚቀርብ አክለዋል። የሆላንድ መንግስት ከ3 ዓመት በፊት ኢትዮጵያ የምትከተለውን የዲፕሎማሲ እንቅስቃሴ እንደሚደግፍና ከሀገሪቱ ጎን መሆኑን ማረጋገጡንም ዶክተር ኢንጂነር ጌታሁን አስታውሰዋል። የዲፕሎማሲው መንገድ ካልተሳካ መንግስት በሚወስነው ውሳኔ ኢትዮጵያ ድርጅቱን በፍርድ ቤት እንደምትከስና ሂደቱንም ኢትዮጵያ የሆላንዱን ኩባንያ ጤፍ የማቀነባበር መብት ለማሰረዝ ጥረቷን አጠናክራ እንደምትቀጥል ተገለጸ። ኢትዮጵያ የሆላንዱ ኩባንያ ከአውሮፓ ፓተንት ቢሮ ያገኘውን ጤፍ የማቀነባበር የባለቤትነት መብት ለማሰረዝ በጀመረችው ዲፕሎማሲያዊ መንገድ እንደምትቀጥል ተገለጸ። ኩባንያው ያገኘውን የፓተንት መብት ማሰረዝና የኢትዮጵያን የጤፍ ፍትሃዊ ተጠቃሚነት ማረጋገጥ ዓላማ አድርጎ የተቋቋመው የሚኒስትሮች ኮሚቴ በአዲስ አበባ ስብሰባውን አካሂዷል። በ2006 ዓ.ም የተዋቀረው ኮሚቴው የሳይንስና ቴክኖሎጂ፣ የውጭ ጉዳይ፣ የእርሻና ተፈጥሮ ሀብት ሚኒስቴር መስሪያ ቤቶችን ጨምሮ የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት፣ የኢትዮጵያ ብዝሃ ሕይወት ኢንስቲትዩት እና የአካባቢ ጥበቃ ባለስልጣንን አካቷል። የዛሬ የኮሚቴው ስብሰባ ድርጅቱ ያገኘውን የጤፍ ባለቤትነት መብት ለማሰረዝ ሲደረግ የቆየውን እንቅስቃሴ በተጠናከረ መልኩ ለማስቀጠል ታስቦ የተካሄደ ነው።
በፈረንጆቹ 2005 በኢትዮጵያና ሄልዝ ኤንድ ፐርፎርማንስ ኢትዮጵያ የሆላንዱን ኩባንያ ጤፍ የማቀነባበር መብት ለማሰረዝ ጥረቷን አጠናክራ እንደምትቀጥል ተገለጸ። ኢትዮጵያ የሆላንዱ ኩባንያ ከአውሮፓ ፓተንት ቢሮ ያገኘውን ጤፍ የማቀነባበር የባለቤትነት መብት ለማሰረዝ በጀመረችው ዲፕሎማሲያዊ መንገድ እንደምትቀጥል ተገለጸ። ኩባንያው ያገኘውን የፓተንት መብት ማሰረዝና የኢትዮጵያን የጤፍ ፍትሃዊ ተጠቃሚነት ማረጋገጥ ዓላማ አድርጎ የተቋቋመው የሚኒስትሮች ኮሚቴ በአዲስ አበባ ስብሰባውን አካሂዷል። በ2006 ዓ.ም የተዋቀረው ኮሚቴው የሳይንስና ቴክኖሎጂ